እጣ ፈንታው በ1995 ተቀየረም። ወደ አሜሪካ ተጉዞ ለመጀመሪያ ጊዜ ከኢንተርኔት ጋር ተገናኘ። ጓደኛው ጋር ሆኖ ጓደኛውና ተጠቀም ሲለው አይ ቢሰበርብኝስ ብሎ አሻፈረኝ አለም። ኢንተርኔት ተሰባሪ ዕቃ ነበር የሚመስለው። ምንዱባን ከነበሩ ቤተሰቦች የወጣ ነው። በልጅነቱ ከፍተኛ ፍላጎቱ እንግሊዘኛን መማር ነበር። ትምህርት ቤት ሳለ ብሩህ ተማሪ ያልነበረና የዩኒቨርሲቲ መግቢያ ፈተናንም ደጋግሞ የወደቀ ነው። እንደምንም ከተመረቀ በኋላም ከ30 በላይ ሥራዎችን ለመቀጠር ሞክሮ በሁሉም ወድቋል። በኬኤፍሲ ካምፓኒ ውስጥ ለሥራ ሲያመለክት እሱን ጨምሮ አጠቃላይ 24 አመልካቾች ነበሩ። ነገር ግን መጨረሻ ላይ ብቸኛው ወዳቂ እሱ ነበር። እሱ ግን አሁንም ተስፋ አልቆረጠም። በመጨረሻም በአንድ ትምህርት ቤት ውስጥ የእንግሊዝኛ መምህር ሆኖ መስራት ጀመረ። በወር $12 ብቻ እየተከፈለው። ይህ ሰው በ1999 ከ17 ጓደኞቹ ጋር በመሆን በመኖሪያ ቤት ውስጥ አንድ ድርጅት ከፈተ። እዛው መኖሪያ ቤት ውስጥም ስራቸውን ጀመሩ። ከዛ በኋላ ያለውማ ለማመን የሚከብድ ታሪክ ነው። I think everybody has great stories. Everybody had a lot of mistakes. ሰላም በመላው ዓለም የምትገኙ ወደ የመሿለኪያ ቤተሰቦች፣ በእናንተ በቻናላችን ቤተሰቦች ጥያቄ መሰረት በዛሬው መሰናዷችን ኢንተርኔት ተሰባሪ ዕቃ ይመስለው ስለነበርና በመጨረሻ ግን ኢንተርኔትን ተጠቅሞ ተአምር ስለሰራውና ድህነትና ተግዳሮትን ተቋቁሞ በጽናት በተስፋና በብርታት $12ን ወደ ቢሊዮን ዶላሮች ስለቀየረው ሰው እናወጋችኋለን። እንደተወለደ ቤተሰቦቹ ማዩን ብለው ስም ቢያወጡለትም ከበርካታ ዓመታት በኋላ አንዲት ቱሪስት ባወጣችለት ጃክማ በሚለው ስሙ ነው በመላው ዓለም የሚታወቀው። በቻይናዋ ሃንግዙ ከተማ በ1964 ነው የተወለደው። በልጅነቱ ያልተለመደ ፍላጎት ነበረው፣ እንግሊዘኛን መማር። ሕይወቱ በሙሉ በውድቀትና በቀቢጸ ተስፋ የተሞላ ነበር። ነገር ግን ጃክማ አንድ ትልቅ ራዕይ ነበረው፣ ትናንሽ ንግዶችን በኢንተርኔት ጀምሮ ከፍ ወዳለ ደረጃ ማሳደግ። ከዛም በመኖሪያ ቤቱ ከ17 ጓደኞቹ ጋር ሆኖ አሊባባን መሰረተም። በዚያን ጊዜ ማንም እሱ ላይ እምነት አልነበረውም። ባንኮችም ሆኑ ባለሀብቶች እሱን መደገፍ አይፈልጉም ነበር። የአሊባባ የመጀመሪያ ዓመታት እንደ ተረት ይመስላሉ። ከተመሰረተ ከ3 ዓመታት በኋላ እንኳን አንዲትን ብር አላተረፈም ነበር። ጃክማና ጓደኞቹም በእጅጉ ተቸግረው ነበር። ነገር ግን ተስፋ አልቆረጡም። በ2003ም የመጀመሪያው ትልቅ ለውጥ መጣ። ታኦባኦን መሰረቱ። የመሰረቱትም የተጠቃሚዎች የመስመር ላይ ግብይት መድረክን ነበር። የአሰራራቸውም ከኢቤ ጋር ተወዳድሮ በቻይና ገበያ ማሸነፍ ችሏል። ከዚያ በኋላማ አሊባባ ወደ ዓለም አቀፍ ደረጃ ከፍ ብሏል። በ2014 በኒውዮርክ የአክሲዮን ገበያ ተመዝግቦ $25 ቢሊዮን ማሰባሰብ በመቻሉ በታሪክ መዝገብ ላይ ሰፍሯል። ዛሬ ጃክማ በዓለም ላይ ካሉ ተጽዕኖ ፈጣሪዎች መሃል አንዱ ነው። ከባተሌ መምህርነት ወደ ቢሊዮነርነት ያደረገው ጉዞ ተስፋ መቁረጥን የማያውቅ መንፈስና ችግርን አሸንፎ ማለፍ የሚችል ሰብዕና እንዳለው የሚያሳይ ነው። እሱ ራሱ በአንደበቱ እንደሚናገረው ተስፋ ባትቆርጥ ነገ ሁል ጊዜ የተሻለ ይሆናል። እኔ ከሰማይ ይልቅ ወደ ምድር አደላለሁ። በመሬት ላይ እኔና መሰሎቼ በርካታ ሥራዎች መስራት ይጠበቅብናል። መሬት በውስጧ አምቃ የያዘችውን ጥልቅ ድረስ በመዝለቅ ለዓለም ጠቃሚ የሆኑ ነገሮችን ማቅረብ መቻል አለብን። ይህን የተናገረው ጃክማ ነው። ጃክማ የአሊባባ ዓለም አቀፍ ኦንላይን ገበያ ባለቤት ሲሆን አሁን ካለበት የዝናና የሀብት ደረጃ አንጻር እጅግ ትሑትና ቀና ልብ ያለው ሰው ነው። ጃክማ ለሰው ልጆች ከፍተኛ ክብር ያለውና አብዝቶ የሚቆረቆር ሲሆን እስካሁን ያበረከተው አስተዋጽኦ እዚህ ግባ የሚባል እንዳልሆነና እሱም ታላቅ የሚባል ደረጃ እንዳልደረሰ እንዲሁም የአጋጣሚዎች መኖር ወይም አለመኖር ካልሆነ ማንኛውም ሰው እሱ የደረሰበት ደረጃ መድረስ እንደሚችል አዘውትሮ የሚናገር ነው። ሁላችንም ትልቅነታችን ላይ እንድንደርስም አጠገባችን ያሉትን በማገዝ መጀመር አለብን የሚለው ጃክማ ወደ ሥራ ከገባ 18 ዓመት ያስቆጠረው አሊባባ የኦንላይን ገበያ
አሁን የማደግ ሂደት ላይ ነው በማለት ወደፊት ምን ያህል ትልቅ ሐሳብ እንዳለው ተናግሯል። ጃክማ ሰዎች ብዙ ነገሮችን መፈጸም እንደሚችሉ የሚያምን ሲሆን የሰው ልጆች ትልቅ እገዛ ተደርጎላቸውም ቢሆን ያሰቡት መድረስ ሲያቅታቸው እናስተውላለን። ይህ የሆነበት ዋናው ምክንያት ደግሞ አልችልም ወይም ጊዜው ረፍዷል የሚሉና መሰል እሳቤዎችን አምነው በመቀበላቸው እንዲሁም የውስጣቸውን ጥሪ ባለመስማታቸው ነው ይላል። I failed looking for jobs, looking for joining university, joining good schools. ሰዎች የተለያየ ቦታ በመወለዳቸው የአንድን ሀገር ዜግነት ይዘው ያድጉ ይሆናል። ኃላፊነታቸውንም ሆነ ራሳቸውን በዚያ በአንድ ሀገር ገድበው ለመኖርም ይመርጡ ይሆናል። ይህ ግን ህልማችንን ይገድበዋል። የሰው ልጆች ዜግነታቸው ዓለም አቀፍ ነው። እቅዳቸውና አስተዋጽኦአቸውም በዓለም አቀፍ ደረጃ መሆን ይኖርበታል። እኔ አሊባባ የተባለውን ተቋም ከመመስረቴ በፊት ለምን እንደሆነ በግልጽ ባላውቀውም በዓለም አቀፍ ደረጃ አገልግሎት መስጠት የሚችል ተቋም የመመስረት ሐሳብ ነበረኝ። የኑሮ ሁኔታዬ አነስተኛ፣ አጋጣሚዎችም ያልተመቻቹ፣ በትምህርትም ገፍቼ ዩኒቨርሲቲ እንኳን መግባት ያልቻልሁ ወጣት የነበርሁ ቢሆንም በራሴ ግን ከፍተኛ እምነት ነበረኝ። ጃክማ የፈጠራ ሥራዎችን የሰሩ ሰዎችን በሚያይበት ወቅት ምን እንደሚሰማውም ተናግሮ ነበር። በወቅቱ በሚዲያ ስለ አንድ የሥራ ፈጣሪ በሰማው ቁጥር ይሄ ሰውዬ ነው ህልሜን የወሰደው እል ነበር። ከሳምንታት ወይም ከጥቂት ጊዜ በኋላ ሌላ የሥራ ፈጣሪ ሲወሳም ህልሜን ይሄኛው ነው የወሰደው እያልኩኝ እበሳጭ ነበር። ምክንያቱም ህልሙ ቢኖረኝም በዛ መልኩ በመላው ዓለም ተደራሽነት ያለው ተቋም ለማቋቋም የሚያስችል አቅም የሚፈጥር አጋጣሚ በዙሪያ አልነበረም። የውስጥ ጥሪዬ ግን ከፍተኛ ስለነበር ዘውትር እንዳደምጠው ያስገድደኛል። በፈጠራ ሥራዬ ህብረተሰቤን አገልጋይ ለመሆን ታሪካቸውን እንደማነባቸውና እንደምሰማቸው ሰዎች ጅምሬ የተመቻቸ መሆን እንደማይኖርበትም እምነት አደረብኝ። አሁን ላይ በአካባቢያችን ያሉትን እንደግፍ የምለውም የውስጥ ጥሪያቸውን በአጋጣሚዎች አለመመቻቸት ምክንያት ችላ ለማለት የሚገደዱ በመኖራቸው ነው ሲል ዘውትር ሰዎችን በተለይ ደግሞ ወጣቶችን የሚያነሳሳ ሐሳቡን ይገልጻል። በሩሲያዋ ሞስኮ ከተማ በሚገኘው ሞንቶሎቭ ዩኒቨርሲቲ በክብር እንግድነት ተጋብዞ በተገኘበት ወቅት መድረኩን ትመራ የነበረችው የዩኒቨርሲቲው ሁለተኛ ዓመት ተማሪ ጃክማን ካስተዋወቀችው በኋላ ወደ መድረክ የጋበዘችው ሲሆን በሩሲያኛ ለምታነሳለት ጥያቄዎችም እሱ በእንግሊዝኛ ምላሹን ይሰጥ ነበር። በወቅቱ ጃክማ ስለ ሕይወቱ ውጣ ውረድና ስለ መርሆቹ በዝርዝር ነበር የተናገረው። ጃክማ በሞስኮ ዩኒቨርሲቲ ይገኛለሁ የሚል ሐሳብ መጥቶለት እንደማያውቅ ነገር ግን የሞስኮ ዩኒቨርሲቲንና የትምህርት ስርዓቱን በጣም ያደንቅ ስለነበር በዩኒቨርሲቲው ገብቶ ለመማር 3 ጊዜ ሙከራ ቢያደርግም 3ቱንም ፈተናውን በመውደቁና ሳይሳካለት በመቅረቱ ዩኒቨርሲቲውን እጎበኛለሁ ብሎ አስቦ እንደማያውቅና አሁን ግን እዛ ተገኝቶ ሐሳቡን እንዲያካፍል ስለተጋበዘና ዩኒቨርሲቲውንም ለመጎብኘት ዕድል ስለፈጠሩለት ምስጋናውን አቅርቧል። ጃክማ በወቅቱ ስለ ራሱ ሲናገር እኔ አሁን ያለሁበት ደረጃ ደርሳለሁ ብዬ አስቤ አላቅም ነበር። ውስጤ ከነበረው የአገልጋይነት መንፈስ ባሻገር ከኢንተርኔት ጋር የተገናኘ ቢዝነስ ውስጥ እልም ብዬ ገባለሁ የሚል ሐሳብ በፍጹም አልነበረኝም ብሏል። ጃክማ ከኢንተርኔት ጋር የተያዘ ሥራ ውስጥ ገባለሁ ብሎ ያላሰበባቸውን ምክንያቶችንም አስረድቷል። ምክንያቱም አንደኛ ስለ ኮምፒውተርም ሆነ ስለ ኢንተርኔት ምንም የማውቀው ነገር አልነበረም። ቀደም ሲል በነበሩት 10 ዓመታት ደግሞ ኮምፒውተር ራሱ ብርቅ ነበር። ኮምፒውተርም ሆነ ኢንተርኔት ምን እንደሆነ ለመጀመሪያ ጊዜ ያወቅኩት የእንግሊዝኛ መምህርነት ሥራዬን ትቼ በአስተርጓሚነት በ1990ዎቹ ወደ አሜሪካ በሄድኩበት ጊዜ ነበር። እዛም የኢንተርኔት አክሰስ ያለው ኮምፒውተር አይቼ አብሮኝ ያለውን አሜሪካዊ ምንድነው ይሄ ያልኩት። ኮምፒውተር ነው ንካው አለኝ። በወቅቱ ቻይና ውስጥ ኮምፒውተር በጣም ውድ ስለነበር ከነካውት የሚሰበርብኝ ይመስለኝ ስለነበር ይህንኑ ነገርኩት። ሰውየውም አትፍራ ቦምብ አይደለም አለኝ። እኔም ለመጀመሪያ ጊዜ የኮምፒውተር ቁልፍን ተጫንኩኝ፣ ኢንተርኔትም ተጠቀምኩኝ፣ የመጀመሪያ የሆነው ቃልንም ጻፍኩኝ። ከዛ በኋላ ከኮምፒውተርና ከኢንተርኔት ፍቅር ያዘኝ። በወቅቱ ከቴክኖሎጂ ውጭ የነበሩ በርካታ ሌሎች ፈተናዎችም ገጥመውኛል፣ ብዙ ውድቀቶችም በሕይወቴ ገጥመውኛል በማለት ጃክማ ተናግሯል።
ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ለሞንቶሎቭ ዩኒቨርሲቲ ተማሪዎች የህይወት ተሞክሮን ያጋራው ጃክማ ስለ አሊባባ መሰራረትና ስለ ስያሜው እንዳጫውታቸው የመድረክ መሪዋ በጠየቀችው ጊዜ እሱም ተሞክሮን አካፍሏቸዋል። So I failed looking for jobs, looking for joining university, joining good schools. But I never give up. እኔ በብዙ ነገሮች በወድቅም በቃ ወድቄያለሁ ብዬ ተስፋ አልቆርጥም። ለምሳሌ KFC ወደ ቻይና በመጣ ጊዜ 24 ሰዎች ስራ ለመወዳደር ሄደን 23 ሰው ሲያልፍ እኔ ግን ወድቄያለሁ። ስለዚህ ውድቀትን አትጥሉት። ምናልባት ያን ጊዜ KFC ቀጥሮኝ ቢሆን ኖሮ ህልሜ ይጨልም ነበር፣ አሊባባንም ማቋቋም አልችልም ነበር። አንድ እውነት ግን አትርሱ፣ እኔ ባላደርገው እንኳን ሌላ ሰው እውን ያደርገው ነበር። በመውደቅ ወይም መቀጠር ባለመቻል አንደኛ ነኝ። ለፖሊስነት 4 ሰዎች ተወዳድረን 3ቱ ሲያልፉ እኔ ፖሊስ መሆን እንኳን አልቻልሁም ነበር። ምን አለፋችሁ ወደ 30 ጊዜ እንደዚህ ያሉ ውድቀቶች ገጥመውኛል። የሚገርማችሁ ስለ ራሴ በውስጤ ያለኝ እምነት ግን ጠንካራ ነበር። ጃክማ በመውደቅ ተስፋ ለመቁረጡን ከገለጸላቸው በኋላ አሊባባን እንዴት እንዳቋቋመ አውግቷቸዋል። ከ20 ዓመታት በፊት አሊባባን ኦን ለማድረግ ሥራ በምንጀምርበት ጊዜ ምንም ገንዘብ አልነበረኝም። ስለዚህ የነበረኝ ዕድል በቤቴ ውስጥ ሥራውን መጀመር ነበር። ከዛም 17 ሰዎችን በማሰባሰብ ትዕዛዝን በገዢና በሻጭ መካከል የማመላለስ ሥራን በመስራት ነበር አህዱ ብለን የጀመርነው። ያ ጅምራችን አሁን ላይ ያለው ደረጃ ለመድረስም በርካታ መታለፍ የነበረባቸው ጉዳዮች ነበሩ። እነዛ ጉዳዮች በርካታ የህይወት ተሞክሮዎችንና ትምህርቶችን ሰጥተውኛል። ከህይወት ተሞክሮዎች መማር የጀመርኩት ገና የአንደኛ ደረጃ ተማሪ ሆኜ ነበር። በተወለድኩበት ከተማ በሚገኘው ብቸኛው የመጀመሪያ ደረጃ ትምህርት ቤት 2 ጊዜ ወድቄያለሁ። ያ ትምህርት ቤት ወደ መካከለኛ ደረጃ ሲለወጥም ብዙ ጊዜ የመግቢያ ፈተናውን ወድቄያለሁ። ዩኒቨርሲቲ ለመግባትም በ3 ዩኒቨርሲቲዎች ተጥዬ መግባት የቻልኩት እጅግ ዝቅተኛ የሚባለው ዩኒቨርሲቲ ነበር። እነሱም ቢሆኑ በመከራ ነው የተቀበሉኝ። ዛሬ ግን መግቢያቸው ላይ ፎቶ ይለጥፈውታል። ባጭሩ ከውድቀት ተምሬያለሁ። መደበኛ ትምህርት አስፈላጊ ቢሆንም ለስኬት ግን ወሳኝ ጉዳይ ያለመሆኑን ተምሬያለሁ። ሌላው የተማርኩት መማሪያ ክፍል ብቸኛው የትምህርት ቦታም እንዳልሆነ ነው። ለምሳሌ 12 ዓመቴ ላይ ወዳደኩበት ከተማ የአሜሪካው ፕሬዝዳንት ኒክሰን ከመጣ በኋላ በርካታ ቱሪስቶች መምጣት ሲጀምሩ ነው እንግሊዘኛ ቋንቋን ለመጀመሪያ ጊዜ የሰማሁት። ቋንቋውን እንደሰማሁም ወደድኩት። ነገር ግን ልማረው የምችልበት አንድም መንገድ አልነበረም ብሏል ጃክማ። በወቅቱ ታዲያ ጃክማ እንግሊዘኛ ለመማር ስለዘየደው መላ ገልጾላቸዋል። So every morning for 9 years I showed them around as a free guide and they taught me English. እንግሊዝኛ ለመማር የቱንም ያህል ፍላጎት ቢኖረኝም እድሎችና ሁኔታዎች ግን ለኔ ምቹ አልነበሩም። ስለዚህ ለተከታታይ 9 ዓመታት አስጎብኚ ሆኜ በነፃ በማገልገል ቋንቋውን ለመድሁኝ። ጃክ የሚለውን ስሜንም አንዲት ቱሪስት ነች ያወጣችልኝ። ምክንያቷ ደግሞ ቤተሰቦቼ ያወጡልኝ ስም ለመጥራት ስለሚከብድ ነው። ሌላው ከተሞክሮዬ የተማርኩት እንዴት ውጤታማ ቡድን መፍጠር እንደሚቻል ነው። ውጤታማ ቡድን ለመፍጠር የመጀመሪያው ጉዳይ ራዕይ ያላቸውንና አቋራጭን የማይመርጡ ሰዎችን ማግኘት ነው። ረጅም ለመጓዝ ዝግጁ የሆኑ ሰዎች ማግኘት ገንዘብ ያላቸውን ከማግኘት የበለጠ ጥቅም አለው። በዚህ መመዘኛ ነበር እኔን ጨምሮ 17 የቡድን አባላትን በመያዝ የመጀመሪያውን የኢንተርኔት ንግድ የጀመርነው። ያውም ካለምንም የገንዘብ ካፒታል የተጀመረው ሥራ አሁን በቻይና ብቻ በቀጥታና በተዘዋዋሪ የሥራ ዕድል ፈጥሯል። በእርግጥም አሁን ላይ በአሊባባ ውስጥ የሚሰሩ 45,000 ሰራተኞች አሉ። በዓለም አቀፍ ደረጃ ደግሞ 300 ሚሊዮን ሰዎች በቀጥታም ሆነ በተዘዋዋሪ የሥራ ዕድል ተፈጥሮላቸዋል። አሁን ላይ በየቀኑ 100 ሚሊዮን ሰዎች
በአሊባባ በኩል ይገበያያሉ። የአሊባባ መስራቹ ጃክማ ለሞንቶሎቭ ዩኒቨርሲቲ ተማሪዎች ተሞክሮውን ማጋራቱን ቀጥሏል። እርግጥ ነው ስንጀምር በዚህ ደረጃ እንደርሳለን ብለን አላሰብንም። በራሳችን ግን እምነት ነበረን። ይሄ ማለት በጊዜው የሚገባንን በትኩረት ከመስራት ውጪ ስለ ወደፊቱ አናስብም ነበር። ስለ ወደፊቱ ማሰብ የሐሳብ እጥረትና በራስ ያለመተማመን ምልክት ነው። ስለዚህ ለእናንተ ለወጣቶችም የምመክረው ስለ ነገ በማሰብና በመጨነቅ የአሁኗን ጊዜ እንዳታበላሹ ነው። እኔ ገና ከጅምሩ የአንድ ካምፓኒ ስም በሰዎች አይምሮ የሚታወቅ ነገር ግን በቀላሉ የሚታወስ መሆን አለበት የሚል እምነት ነበረኝ። እናም ገና በልጅነታችን እንሰማ ከነበረው ተረት ውስጥ ገጸ ባህሪ የነበረውን አሊባባን ምን ያህል ሰው እንደሚያውቀው ትንሽ ዳሰሳ አደረግኩኝ። አሊባባ የሚለውን ስም ታውቃላችሁ ወይ ብዬ በአንድ ቀን ውስጥ ከጠየኳቸው 40 ሰዎች ውስጥም ሁሉም ያንን ስም እንደሚያውቁት ነገሩኝ። ስለዚህ ለመወሰን ጊዜ አልፈጀብኝም። አሊባባ የሚለው ስምም የካምፓኒያችን ስም ሆኖ ጸደቀ። እርግጥ ነው ያን ጊዜ ካምፓኒ የሚባል ደረጃ አልደረሰም ነበር። የድርጅታችንን ስም አሊባባ ቤ ብለን ትናንሽ ቢዝነሶችን ማዕከል አድርገን ነበር የምንንቀሳቀሰው ብሏል። ተሞክሮውን ለተማሪዎቹ ማጋራቱን የቀጠለው ጃክማ ድርጅቱ አሁን ላይ ትልቅ ሊባል የሚችል ነው ብሏል። ስራውን ከጀመርንበት ጊዜ አንጻር ካምፓኒው ትልቅ ነው መባል ይችላል። የተሰማራንበትም ዘርፍ አድጓል፣ እንዲሁም ሰፍቷል። መጪውን 15 ዓመት ካሰብን ግን ገና ሕፃን ልጅ ነን። እዚህ ላይ ለወጣቶች ማስተላለፍ የምፈልገው መልእክት ትልቅ ነገር እንዲያለሙ ነው። ትናንሽ ነገሮችን በተዋጣለት መልኩ በመስራት ጀምሩ። እንዲሁም ዕድል አልተመቻቸልንም የሚል ስሞታም አታሰሙ። ስሞታ በሚሰማበት ሁሉ ዕድልና አጋጣሚም አለ። ወጣት ሳለሁኝ የኔን ህልም በወቅቱ የተሳካላቸው የሥራ ፈጣሪዎች ወስደውታል። እነሱ ዕድልና አጋጣሚው ተመቻችቶላቸዋል። በርካታ ሰዎችንም ያውቃሉ። እኛ ጋር ግን ያ ዕድልም ሆነ አጋጣሚ የለም። ሊረዳኝ የሚችል አቅም ያለው ሰውም አላቅም እል ነበር። በኋላ ግን እንቅፋት የሆነብኝ ይሄ ሐሳብ መሆኑ ገባኝ። ምንም ገንዘብ ሳይኖረኝም 17 ትልቅ ሕልም የነበራቸውን ሰዎች አሰባስቤ ጠንካራ ቡድን ፈጠርኩኝ። ቢሮ እስኪኖረንም አልጠበቅኩም። በራሴ ቤት ሥራችንን ጀመርን። ትናንሽ ውጤቶቻችንን እያሳየን አቅም ያላቸውን ሰዎች መሳብ ጀመርን። ቀስ በቀስም እዚህ ደረስን። ስለዚህ ሰዎች እንዲረዷችሁ ከመጠበቅ ይልቅ በሥራችሁና በአቅማችሁ እምነት እንዲኖራቸው አድርጉ። ውጤታማ ለመሆንም የመጠቃ አእምሮ ግድ አይልም። እኔ የሰላ አእምሮ የለኝም፣ ግን ብሩህ አእምሮ ያላቸውን ሰዎች እንዴት መጠቀም እንዳለብኝ አውቃለሁ በማለት ጃክማ ለተማሪዎቹ ተሞክሮውንና አስተሳሰቡን አጋርቷቸዋል። ጃክማ ከተማሪዎቹ ጋር የነበረው ተሞክሮውን ያካፈለበት መርሃ ግብር ማገባደጃ ላይም የሚከተለውን ተናግሯል። ብሩህ አእምሮ ያላቸው ሰዎች የረቀቁ የፈጠራ ውጤቶችንና በአጭር ጊዜ የሚያልቁ ፕሮጀክቶችን መስራት ይወዳሉ። እኛ ደግሞ ከእንደዚህ አይነት ሰዎች ጋር መስራት ውጤታማ እንደሚያደርገን እናውቃለን። ብዙዎች ውድቀት ሲገጥማቸው ተስፋ ይቆርጣሉ። እኛ ግን በፍጹም ተስፋ አንቆርጥም። እኛ ከውድቀታችን እንማራለን። በተለይ ደግሞ ከሌሎች ውድቀት እንማራለን። በመውደቁ ምክንያት ተስፋ የሚቆርጥ ሰው ስኬታማ እንደማይሆን እወቁ። በተለይ ደግሞ ከሌሎች ስህተታቸውን ነው እንጂ ስኬታቸውን አትማሩ። እኛንም ለስኬት ያበቃን ይህ እምነታችን ነው። አሁን ላይ ዓላማችን አሊባባ የምዕተ ዓመቱ ምርጥ ካምፓኒ እንዲሆንና በመላው ዓለም ያሉ አነስተኛ ቢዝነሶችን መደገፍ የሚችል እንዲሆን ነው። በሩሲያም ልክ እንደ ቻይናና ህንድ ሁሉ ዘመናዊና የተቀላጠፈ የኦንላይን ገበያ እንዲኖር እንፈልጋለን። ከዚህ በተረፈ አርቲፊሻል ኢንተለጀንስና ክላውድ ኮምፒውቲንግ ላይ የተሰማራ ተቋም እናቋቁማለን። በዚህ መልኩም አሊባባን የምዕተ ዓመቱ ምርጥ ካምፓኒ እናደርጋለን በማለት ጃክማ ለተማሪዎቹ ምክሩን አካፍሏል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ